ቀምታ ይተባት ነበር። የአባቱ ስም ሰላም ነው የሚለው። ቆይ የራሷን ስም እንደ አባት አስመዘግበች? አዎ አባዬ። ከዛም ማዬ ባሌ ደረጀ ባይሆን ሌላ ነገር ይመስል ነበር አለቻት። ማለቴ ሰላም አባቱን አልናገርም ስትል ማለት ያው ባሌ ደረጀ ስለሆነ አምነዋለሁ እንጂ እንደዛ መሰለኝ አባዬ መሰለኝ። እኔ እኮ ታዲያ ታማኝ አይደለሁም ዳጣ። ቆይ አንቺ ይሄንን አታውቂም እንዴ? እንዴ ተሳስቼ ነው አላልከኝም እንዴ? አዎ ተሳስቼ ነው። ግን መሳሳት ራሱ እኮ አንዱ ያለመታመን ምክንያት ይሆናል። አባዬ ሰው እኮ እንዴት ይሳሳታል? ለዛውም በወጣትነት። ሰዎች ልንሸፈን እንችላለን፣ መኖራችን ሊረሳ ይችላል። ግን አሁን ምንም አልገባኝም። ውሃዬ አንቺ ምንም አይገባሽም። ታድለሽ አይደለችም። የሆነ በቃ ቶሎ ነው ሆዴ ባሳት። በጣም ጥሩ ለውጥ ላይ ነች ማለት ነው። ዳጣ ዛሬም እንግዲህ በድጋሚ ከረጅም ጊዜ በኋላ አቶ ደረጀን እናቴ ማናት? አባዬ እናቴ ማናት? እናቴ ግን ደህና ናት፣ እናቴ ግን ቆንጆ ናት፣ አባዬ ታምራለች፣ ግን እዚህ አዲስ አበባ ውስጥ ነው ያለችው። እንግዲህ ተነባባሪ የሚገርም ጥያቄዎችን ተነባባሪ አድርጋ ነበር የጠየቀችው። አባዬ እናቴ ማናት? እናቴ የት ናት? እናቴ ግን ታምራለች፣ እናቴ አዲስ አበባ ነው ያለችው፣ አባዬ ግን እናቴ የምታምር ቆንጆ ይሆናለች አይደለ? አንተን እንግዲህ ያሳሳተችህ እያለችው ነበርና እንግዲህ የጥያቄ የተነሳው ምንድነው ዳጣ እናቷ ወይም ደግሞ ሰላም ጋር ሄዳ ነበርና ከዛ ስትመለስ አቶ ደረጀ ተቀብሏት ሲመጣ ሰላም ደህና ናት ወይ ልጇ ሰላም ነው ሲላት፣ አባዬ ግን ለምንድነው ሰላምዬን እኮ በፊት ተወዳት ነበረ፣ ሰላምዬን በጣም ታስብላት ነበረ፣ አሁን ላይ ግን በቃ ስለሷ ማንሳት ማውራት አትፈልግም። ሲቀጥል ደግሞ እዚህ መታህኔን ተቀብለኝ ትሄዳለህ እንጂ አንድ ቀንም እንኳን ገብተህ ጠይቀሃት አይተሃት አታውቅም። አባዬ ልጇ እኮ ሲያምር ቆንጆዬ ልጅ ነው፣ በጣም ነው የሚያምረው አባዬ፣ በጣም ነው የሚያምረው። ሁሌ ስትጠይቀኝ ማንን ይመስላል ትለኛለች፣ አንቺን ይመስላል ትለኛለች አባዬ ምናምን ስትለው፣ እንዴ አንቺና እሱ ደግሞ ምን አገናኛችሁ ሲላት፣ ምን አውቃለሁ አባዬ ግን እንደዛ ትለኛለች፣ ግን ቆንጆዬ ነው እኮ አባዬ ሲያምር ነው ስትለው፣ እንግዲህ አይ አሪፍ ነው እና እንዴት ነው አለች። እና ምን ትልሻለች አንቺን ሲላት፣ እንግዲህ አይ ምንም አትለኝም፣ ግን የምትለኝ ልጁ አንቺን ይመስላል። ከዛ ሲቀጥል ደግሞ አንዳንዴ ዝም ትላለች፣ ዝም ምንም አታወራ፣ ማውራትም አትፈልግም። ከዛ ዝም ትላለች ሲላት፣ ምን ሆና ሲላት፣ አይ ምን አውቃለሁ አባዬ ምናልባት የልጁን አባት ስለማታውቀው ለዛ ይሆን ያኔ ስለሚያስጠላት ለዛ ይሆን አባዬ ማለት ተማይታወቅ ስለወለደች ይሆን አላውቅም። ግን ስትለው እንግዲህ አቶ ደረጀ ምንድን ነው ያለው ይሁን እና ግን አባቱን ማን ብላ ሰየመችው ስትለው፣ እንዴ ማየጋ ባለፈው እኮ ቀምተን አይተንባት ሰላም ነው የሚለው የልጁ አባት ሰላም ነው የሚለው ብላ ነው እንግዲህ የመለሰችው። ሰላም እንዴ በራሷ ስም ነው አባቱን የሰየመችው ሲላት፣ አዎ አባዬ በራሱ ስም ነው እማዬ እንደውም ቀምታት ማርታ ቀምታት ከዛ ወረቀቱ ሲታይ ምንድነው የሚለው መሰለ ሰላም ነው የሚለውና እንዴ ባሌን ደረጀን እኔ ባላም ነው ኖሮ በጣም ከባድ ነገር ነበር የሚፈጠረው ብላ አለች ማለት እሱ ደግሞ ማለት ነው ሲላት፣ አይ ያው እንግዲህ የአባማ እንትን ያው ደረጀን አምነዋለሁኝ ስለማምነው እንጂ ባላምነው ኖሮ ነው ነገር ቢሆን እንደዚህ ይመስለኛል ምን አውቃለሁ አባዬ ምናምን ስትለው፣ እንዴ ዳጣ እኔ እኮ ታዲያ ታማኝ አይደለሁም እኔ እንዴት ታመን እችላለሁ ስለማልታመን አይደል እንዳንቺን ከሌላ ሴት ወለድኩሽ ሲላት፣ እንዴ አባዬ ተሳስቼ ነው አላልክም እንዴ? ስለዚህ ታዲያ ተሳስተህ ከሆነ እንዴት ምን ችግር አለው ማለት አንዴ ስህተት ሰው ሊፈጽም አይደለም ይሳሳታል፣ አንዴ ስህተት ግድ ነው እያለችው ነበርና፣ አይ ዳጣ ምንም ቢሆን ስህተት ነው ማለት አንቺ መውለዲ ኦሬዲ በስህተትም ቢሆን ከታማኝነቴ ጎድያለሁኝ። ስለዚህ ስህተት ነው መቼም ሊታረም አይችልም። ስለዚህ እኔ የምታመን ሰውም አይደለሁም ነበር ያላትና፣ ዳጣም እንግዲህ እንዲያባዬ እንደዛ ማትበል ምን በለዛውን በጉርምስና በወጣትነት ዘመን እኮ ነው ይሄን ያደረከው ከዛሬ 20 አመት በፊት የተደረገ ነገር በጉርምስና በቃ ማንም ሰው ሊያደርገው የሚችል ነው። ማንም ሰው ደግሞ ፍጹም አይደለም፣ ሰው ደግሞ ይሳሳታል። አንዴ ስህተት ግድ ነው እያለችው ነበር። እንግዲህ አቶ ደረጀ ይሁንሽ ካልሽ መልካም በማለት ነው እንግዲህ መልስ የመለሰላት። ከዛ በኋላ ነው እንግዲህ በዛ የተነሳ ነው እንግዲህ ስለናቷ ጠይቀችው። ግን ያው ድጋሚ እንዳጠይቀኝ ብዬሻል ነበር እንዴ ለምን እንደዚህ ምትይ ምናምን ሲላት፣ እንዳባየው ካነሳው ዘንዳ ብዬ ነው እንደው ግን እናቴ ቆንጆዬ ሆና ነው አባዬ ያሳሳተች በቃ ታምራለች አይደል ምናምን ያለችው ነበረ። ግን ያው እሱ ምንም ሳይል እንግዲህ ሀሳቧን አስቀይሯታል። እንግዲህ በእርግጠኝነት አይ ሁላችንም ድምጻችን ይሰማ እንዴ ብዙ ፕሮሰሶችን ብዙ መንገዶችን ሄድን ብዙ ተጓዝን። አሁን ላይ ግን ዳጣ እናቷ ማወቅ አለባት። አቶ ደረጀ እንግዲህ ወደዚህ እንዳትመለስ ብሏል ሰላምን። ስለዚህ ሰላምን ቤት ተከራይቶ ያኑራትና
ከፈለገ ዳጣ ከሷ ጋር ትሆን። ከዛ እንደዚህ ብላ ሲጠይቅ ምንድነው እንግዲህ እንደ ቆይ ምንና ብታምር ቆንጆ ብትሆን ከናትሽ ጋር ትኖሪ ነው ምናምን ሲላት፣ ኧረ እንደ አባዬ እንደዛ ማለት አይደለም እንዴ አንተን ትቼ ውሃን ትቼ እህቶችን ትቼ አባዬ እንዴት እንደምወድ ያወክ እንዴት ብዬ እሄዳለሁ? ግን በቃ እናቴ እንደው ያለችበትን ሁኔታ ባቅ ምን ላይ ያለች መስሻል ሲላት፣ እንግዲህ እንደ በቃ ተቸግራ ብስቅልቁል ብላ መንገድ ላይ ወድቃ ምናምን ይመስለኛል። ግን በቃ በሰላም ደህና ሆና ደግሞ አሪፍ ቦታ ሆና ትዳር ይዛ ልጆች ወልዳ እህት ወንድሞች ወልዳልኝ ባገኛት ደግሞ በቃ ደስ ይለኛል። ግን አላቅም ብቻ ግን አባዬ ዙሮ ዙሮ አንተ ታውቃለህ አይደል ሁኔታ ነገሯን። ስለዚህ መቼም ምንም ያክል ብትጎዳ ብትራብ ቢቸገር ዝም እንደማትላት ተስፋ አደርጋለሁ። ምክንያቱም ለኔ ስትል ምንም እንኳን ያልፈለከው መወለድ እንትን ቢሆንም ግን ለኔ ስትል ያው የሆነ ነገር እንደምትደግፋት ተስፋ አደርጋለሁ አባዬ እያለችው ነበርና ደረጀ እንግዲህ እዚህ ጋር በጣም እንደደነገጠው በቃ ማለት ምን አይነት ተስፋ እንደጣለችበት ለከሷ አልፎ ለአባቷ ማነው ለእናቷ ይተርፋል ብላ አባቷ እንደታማመነችበት ያየበት ሁኔታ ነውና እሺ በቃ ለማንኛውም ወደ ቤታችን ሄድ በማለት እንግዲህ ነገር ይሹን ቆስቁሶ አቶ ደረጀም ወደ ቤታቸው ሄደዋል ማለት ነው። እንግዲህ ዳጣ በቅርቡ እናቷን እንደምታውቅ ተስፋ እናደርጋለን። ግዴታ ነው ደግሞ ማወቅ አለባት። ይሄን ያክል ጊዜ ከተሰቃየች፣ ይሄን ያክል ጊዜ ከደከመች፣ ይሄን ያክል ጊዜ ከተጨነቀች ይበቃታል፣ ድምጻችን ይሰማ እንላለን። እንግዲህ ዛሬው ቪዲዮ ይህን መስል ነበር። ውድ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ሁሌም አብራችሁን ስለሆናችሁ በጣም እናመሰግናለን ቤተሰቦቼ። ያው ሁሌም አብራችሁ ናችሁ። በጣም ወዳችኋለሁ ውዶችዬ። አሁንም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አይረሳ። እንግዲህ ቤተሰቦቻችን ያው በቀጣይ በራሴ ቪዲዮ ቀጥታ እመጣለሁኝ። ሶ እዛ ድረስ ግን እናንተ ሰብስክራይብ ላይክ ማድረጋችሁን ሼር ማድረጋችሁን እንደስከዛሬው አብሮነታችሁ አይለኝ፣ አብራችሁኝ ሁኑ እላለሁኝ። መልካም በያላችሁበት ተመኛው። ባይ ባይ። ወዳችኋለሁ።